ምናልባት ፈጣሪ ውሸታችን እንዲጋለጥ ፈልጎ ሊሆን ይችላል። የሁሉም ነገር ማብቂያ እዚህ ጋርም ሊሆን ይችላል። አይ አይሆንም። ይሄን ያክል ማለት ጨርሱት መልካም ነው። አለበለዚያ ግን ከኔ 5 ሳንቲም አታገኙ። ሌባችንን እዝራ እየተከተለው ነው። እንግዲህ መጨረሻችንን ፈጣሪ ያሳምረው ነው። ሌላ ምን ይባላል? ምንም ነገር እንዳልተወሰደ እርግጠኛ ነኝ። አይ ሁሉም አለ። ምንድን ነው እሷ ነው? ይሄ ሚስጥር ቁልፍ መፍቻ ነው ሲመስለኝ። የእህቴን ብድር መልሻለሁ። እናንተ ሁለታይን እንደ ያሳነስከው የኔ ውድ። የሷ ልጅ ባትሆንስ? የሌላ ሰው ልጅ ብትሆንስ? እንደዛ ከሆነ እኮ ልፋታችን በሙሉ ከንቱ ነው። የጊዜ ጉዳይ ነው እንጂ እውነቱ መገለጹ ሀቁ መፈንዳቱ አይቀርም። ወይዘሮ ሀና በጥርጣሬዋ ዲኤንኤን ለማስመርመር የሞከረችው ነገር መጨረሻ አንድ ትልቅ ሚስጥር ያወጣል። እሱም ምንድን ነው የሚለው ጥያቄ የኩኩሻ ማንነት ይገልጻል። ኩኩሻ እንግዲህ ለገንዘብ ብላ ተሸውዳ ወደዛ ፓርቲ ብትቀላቀልም የኋላ ኋላ ግን እየጸጸታትና እየተሰማች ሲመጣ በፍቅራቸው እየተሸነፈች ስትመጣ እውነቱን መናገሩ አይቀርም። ወይዘሮ ሀና ዲኤንኤኑን ወደ ካናዳ ልትወስደው ነው። ግን በሜርሲ በአጸድ አማካኝነትና በወይዘሮ መነን አማካኝነት ውጤቱ ኦልሬዲ ተቀይሯል። አሁን ትልቅ መዘዝ ይዞ የመጣው የወይዘሮ ሀና ሁለተኛ ልጅ የእሷ ናት ወይስ ከማደጎ ያመጣቻት ናት? በጨቅላልነቷ ጥላት ሄደችውን ሀብልን ለማስታወስ ወይም ለማጽናኛ ከማደጎ ቤት አምጥታ አሳድጋት እንደሆነ እበላለሁ ብለው ሊበሉ ከሆነ በጣም አሪፍ ነው። የወይዘሮ ሀና ሁለተኛ ልጅ አምጣ የወለደቻት ካልሆነች ያሳደገቻት እንጂ የወለደቻት ካልሆነች ኦልሬዲ እውነታው መውጣቱ አይቀርም። በእርግጥ ወይዘሮ ሀና ኩኩሻ ሁሉ ነገሯ ደስ ይለኛል፣ ዝምታው ያስፈራኛል፣ ግን ለማረጋጋትና ውስጤን ለማሳመን ነው እንጂ ምርመራውን የሚያደርገው ባላደርግ ደስ ይለኛል፣ በቃ ዝምታው ይገዛኛል፣ ይህ ሁሉ የወይዘሮ መነን ሁኔታ ነው እንድጠራጠር ያደረገኝ ትላለች። የገዛ ልጇን በመኪና ገጭታ ሕክምና የምታመላልሰው ምስኪን ሴት፣ እውነትን ለማውጣት የምትታገለው ምስኪን ሴት ልጇ አለመሆኗ እውነት ከሆነ ኩኩሻን ለምን ሸወድሽኝ ብላ እውነቱን ብቻ ንገሪኝ፣ እናትና ልጅ እንደሆነ እንቀጥላለን። እኔ ወድጄሻለሁ፣ ግን ስለወደድኩሽ ልጄ ነሽ ማለት አይደለም። ግን ከምንም በላይ አላሳነስሽም፣ አንቺም እንደ ልጄ ነሽ ብላ እውነቱን እንድትናገር ልጠይቃት ትችላለች። የአንቺ ትክክለኛ ልጅ በመኪና ገጭቶሻት ለማሳከም የምትመላለሽባት ምስኪን ልጅ ማለት ሀብል ናት። ይህ ሁሉ የወይዘሮ መነን ተንኮል ነው። እባክሽን ይቅር በይኝ። እውነታውን ለመናገር ስሞክር በአንዳንድ ጉዳይ እያስፈራሩኝ ነው እስካሁን የዘገየሁብሽ ብላም ልትነግራት ትችላለች። ግን ደስ የሚለው ነገር ሀብልና ወይዘሮ ሀና ተግባብተዋል፣ ተዋውቀዋል፣ እጅግ ወደዋታል። እርጋታዋን፣ የዋህነቷን፣ መልካምነቷን፣ ትህትናዋን አይተው በጣም ተማርከዋል። እና እውነት ይቺ ሴትዮ እናቴ ብትሆን የተመኘው ሀብል የምትባል ልጅ አለች አለችኝ። ምነው እኔ በሷ ቦታ በሆነ። እውነት ነው፣ እሷ ናት እናትሽ፣ አንቺ ነሽ ልጇ። በዛች ቦታ መመኘት ሳይሆን አንቺው ራስሽ ነሽ የሚለው ጥያቄ በጣም ደስ ይላል። ነው ግን እውነታው እስከሚገለጥ ድረስ በጣም ከባድ ነው። ሁለቱ ከእናትና ከልጅ የሚሰማ ስሜት እየተሰማቸው ግን አለመተዋወቃቸው ነው እንጂ ሀብልም ሀናም እውነታው ልባቸውን ይነግራቸዋል። ግን አለመተዋወቅ ኖርማሊ ጀስት በመኪና ገጨዋት፣ አሳከምኳት፣ እንዲሁ ተዋወቅኩ የሚለውን አጋጣሚ ነው የወሰዱት። የኋላ ኋላ ግን ሁልጊዜ ድብብቆሽ የበዛበት ኖሮ አንድ ሚስጥር መውጣቱ አይቀርም። የመንንና
አጸደ ስም በሆነ አጋጣሚ መጠራቱ የሀብልና የእዝራ ወይም የሜርሲ ስም በሆነ አጋጣሚ መጠቀሱ አይቀርም። የዛን ቀን ጥያቄ ይነሳል። እንዴት ወዴት የሚለው እውነታ ይገለጻል። ኩኩሻ ከእነሱ መለየት ባትፈልግም እውነታው ግን ተደብቆ መቅረቱ ይቀነክናታል፣ ይረብሻታል። በጣም አትቅረቢኝ፣ በጣም አትውደጅኝ፣ እየተወደዱ መለየት አለና ትላታለች ለትንሿ ልጅ። እኔ የሚናፍቀኝ ሰው ነው፣ ሰው ማግኘት፣ ሰው አብሮኝ እንዲሆን ናፍቃለሁ የምትለው ለእኔ ጊዜ አትሰጥም። ያ ሁሉ ሀብትና ንብረት እያለን ጨቅላ ሁና ጥላ ለሄደችው ልጇ ነበር የምትጨነቀው የምትለው ማያ። ስለዚህ እውነት የሀና የወለደቻ ልጅ ካልሆነች ሀብል ወይም ኩኩሻ የእሷ ልጅ እንዳልሆነች በዚሁ አጋጣሚ ታውቃለች። ግን አሳልፌ ለህግ ከምሰጥሽ እውነታውን ንገሪኝ፣ ምንድን የሰራችሁት ድራማ፣ ምንድን የሰራችሁት ቁማር ብላ ስጠይቃት ግልጽ ልትነግራት ትችላለች። ኦልሬዲ እውነቱን ግልጽ አድርጋ ልትናገር የምችለው ኩኩሻ ናት። የዛን ቀን እናትና ልጅ ቀድመው ተዋውቀው ግን እናትና ልጅ አለመሆናቸውን ኩኩሻ እኔ ልጅሽ ሳልሆን ሀብል እናት ልጅሽ፣ አንቺ ገጭተሽ ትንከባከቢያታለሽ፣ ታሳክሚያታለሽ፣ ግን ትክክለኛ ልጅሽ እሷ ናት። ፈጣሪም መበደልሽንና መጎዳትሽን አይቶ ትክክለኛ ልጅሽን በአጋጣሚ አድርጎ አስተዋወቀሽ። የጊዜ ጉዳይ ነው እንጂ እውነቱ መውጣቱ አይቀርም። እኛ ለገንዘብ ነው የቀረብሽ ብላ ኩኩሻ እውነቱን ልትናገር ትችላለች። ሜቢ ወይዘሮ መነን ኩኩሻ የምርመራውን ጉዳይ ተስማማ እንጂ ከዛ በኋላ በትልቅ ሚስጥሯ እያስፈራራን የፈለግነው እናደርጋለን ትላለች። ግን ሀና ኩኩሻን ብትወዳትም ብትፈልጋትም ግን የመነን ሁኔታ ሁልጊዜ ጥያቄ እንደፈጠረባት ነው። ራስ ወዳድነቷ፣ ስግብግብነቷ፣ ሁሉም ነገር ጥያቄ እያስነሳባት ነው። የዛን ቀን ግን ምርመራው ሂዶ ልጅሽ አይደለችም የሚባለው እውነታ ሲመጣ ምን ይፈጠራል? ወይስ ሌባው ውጤቱን እንደለወጠው ትክክል ሆኖ ኩኩሻ የራሷ ልጅ ሳትሆን የገንዘብ ልጅ ወይም ገንዘቧን ለመዝረፍ የመጣች እንደሆነች ካወቀች በኋላ ኦልሬዲ አምኜሻለሁ፣ ወድጄሻለሁ፣ አይደለሽም ብዬ ከቤት ያላስወጣሽም፣ እዚሁ ኑሮሽን ኑሪ፣ መነንና አጸድ የሚባሉ ሰዎች ግን ማየት አልፈልግም ብላ አስወጥታ ኩኩሻ ልጇን እንዳታገኛት ልጠይቃት ትችላለች። የዛን ቀን አለመተዋወቃቸው ነው እንጂ ቀድመው ተዋውቀው ተገጭ ልጅ ገጭ እናት ሆነው ስንት ጊዜ መልካምነቷን ስትመሰክርላት የቆየችው ራሷ ሀብል እንደሆነች ታውቃለች። አጋጣሚው እንደዚህ ነው። መገፋት ሲበዛ፣ ስቃይ ሲበዛ፣ ፈተና ሲበዛ መንገዱ ተጠርጎ ትክክለኛው ብርሃን ላይ ያደርሰናል። እና መነን በክፋትና በተንኮሏ ብታጠምዳትም ግን በአጋጣሚ ልጇን አግኝታለች። እውነታው ሲገለጥ እሷ እንደሆነች ታውቃለች። ሌላው በጣም የሚያሳዝነው ጉዳይ የሜርሲ ጉዳይ ነው። ሜርሲ እንግዲህ አሁን በትክክል ተለውጣ ቤተሰቦቿን ለመጠበቅ እየታገለች ነው። እነሱ ደግሞ አልተለወጠችም በማለት እንግዲህ ይቅርታቸውን ነፍገዋታል። በሚያሳዝን ሁኔታ ራሷን ለማጥፋት ሞክራ ነበረ፣ ግን በሀብል አማካኝነት ህይወቷ ተርፏል። ስለዚህ አጸደን ለማጥቃት ቅርብ ሁኜ የእሷ ደጋፊ ሁኜ ለመቅረብ ሞክሬ ነው እንጂ ሳልለወጥ ቀርቻ አይደለም በማለት ተናግራለች። እውነቱ ምን ይሆን?